በአምባሰልና በዚያ ግንባሮች ባገዛዙ የጦር መዋቅር ላይ አንጸባራቂ ድል መመዝገቡ ተሰማ። የ104ኛ ኮር 23ኛ ክፍለ ጦር በድሮንና በከባድ መሳሪያዎች ታግዞ የመጣውን የብልጽግና ኃይል ሙሉ በሙሉ መደምሰሱም ታውቋል። በሌላ በኩል ከብልጽግናው 75ኛ ክፍለ ጦር የኮበለሉ ሁለት ታጣቂዎች ለገዛ ወገኖቻችን ማጥፊያን ሆነን በማለት ከነሙሉ ትጥቃቸው በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር የሚገኘውን የስናን አባጅሜ ሻለቃን በይፋ ተቀላቅለዋል። ተጨማሪ ይዘናል። የአፍሪካ የዲፕሎማሲ መናገሻና የሉዓላዊነት ኩራት የነበረችው ኢትዮጵያ በአብይ አህመድ አገዛዝ ውድቀት ምክንያት በታሪኳ ለመጀመሪያ ጊዜ የዕዳ ሰለባ ሆና በለንደን ዓለም አቀፍ ፍርድ ቤት ክስ ሊመሰረትባት መሆኑ ተሰማ። የዓለም አቀፍ አበዳሪዎች የብልጽግናን የዕዳ ማሻሻያ ጥያቄም ፍጹም ውድቅ ማድረጋቸውን ተከትሎ ሀገሪቱ የኢኮኖሚ መፍረክረክና ዓለም አቀፍ ተቀባይነት ማጣቷ ተገልጿል። ዝርዝሩን ይዘናል። በሱዳን በተፈጸመ የድሮን ጥቃት የ23 ሰው ሕይወት ማለፉ ተነገረ። መኖሪያ መንደሮችንና የለቅሶ ስነ ስርዓቶችን ጭምር ኢላማ ያደረገውና የ23 ንጹሐን ዜጎችን ሕይወት በአሰቃቂ ሁኔታ የቀጠፈው ይህ ጥቃት በሱዳን መደበኛ ጦርና RSF መካከል ያለውን ፍጥጫ ወደ ከፋ ደረጃ አድርሶታል። የዚህን ወታደራዊ ክስተት ጥቅል መረጃ ይዘንላችሁ እንቀርባለን። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆይ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በአምባሰልና በዚያ ግንባሮች ባገዛዙ የጦር መዋቅር ላይ አንጸባራቂ ድል መመዝገቡ ተሰማ። የ104ኛ ኮር 23ኛ ክፍለ ጦር በድሮንና በከባድ መሳሪያዎች ታግዞ የመጣውን የጠላት ኃይል ሙሉ በሙሉ መደምሰሱም ታውቋል። በሌላ በኩል ከብልጽግናው አገዛዝ 75ኛ ክፍለ ጦር የኮበለሉ ሁለት ታጣቂዎች ለገዛ ወገኖቻችን ማጥፊያን ሆነን በማለት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር የሚገኘውን የስናን አባጅሜ ሻለቃን በይፋ ተቀላቅለዋል ተብሏል። በአማራ ክልል የህዝቡን የህልውና ተጋድሎ ለመቀልበስ የከባድ መሳሪያና የድሮን ውርጅብኝ በማውረድ ላይ የሚገኘው የብልጽግናው አገዛዝ ጦር በአምባሰል ግንባር ፍጹም አሳፋሪና አውዳሚ ሽንፈት እንደገጠመው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር ህዝብ ግንኙነት መምሪያ መረጃዎች እንደሚያመላክቱት የ104ኛ ኮር 23ኛ ክፍለ ጦር ተናዳፊዎች በአምባሰልና በዚያ ቀጠናዎች ላይ አንጸባራቂ ወታደራዊ ድል ተቀዳጅተዋል ብሏል። ያገዛዙ ጦር የፋኖን ህዝባዊ ኃይል ለማጥፋት በሚል የተለመደ የቅዠት እቅዱም መነሻውን ከኩታበር ወደ ተለያየንና ዚሃ እንዲሁም ከደላንታ በቴሪ አድርጎ ወደ ዚሃ መስመር መጠነ ሰፊ ወረራ መክፈቱንም ገልጿል። አገዛዙ ለዚህ ጥቃት ሞርተር ዙ23 እና ከባድ መድፎችን የተጠቀመ ሲሆን በሰማይ ደግሞ በሁለት ዘመናዊ ድሮኖች የታገዘ የቴክኖሎጂ የበላይነት ለመፍጠር መሞከሩም ተገልጿል። ነገር ግን ከንጋቱ 11 ሰዓት ጀምሮ እስከ ቀኑ 6 ሰዓት ድረስ ለተከታታይ 7 ሰዓታት በተደረገ ለአስጨራሽና ከባድ ውጊያ የፋኖ ጀግኖች ምንም አይነት የኃይል ሚዛን ሳይበግራቸው የጠላትን ጦር እንደ ቃሪያ እያራገፉት የዋሉ ሲሆን በመጨረሻም ወደዚህ የገባውን ያገዛዙን ኃይል ሙሉ በሙሉ አስወጥተው በርካታ የብልጽግናን ሰራዊት መደምሰስ ችለዋል ሲል እዙ ለጣቢያችን ገልጿል። በደረሰበት ፍጹም መደምሰስ ከፍተኛ ብስጭትና ድንጋጤ ውስጥ የገባው የብልጽግናው አገዛዝም ወታደራዊ ኢላማ ካልሆኑና ከጦርነቱ ጋር ምንም አይነት ግንኙነት በሌላቸው ንጹሃን የከተማና የገጠር ነዋሪዎች ላይ በዘፈቀደ 3 ጊዜ የድሮን ድብደባ በመፈጸም ንጹሃን ላይ ጉዳት ማድረሱም ተሰምቷል። በአሁኑ ሰዓትም ሽንፈቱን የተከናነበው ያገዛዙ ጦር በዚሁ የድሮን ከባድ ሽፋን በመታገዝ በየሜዳው የወደቁትን ሙትና ቁስለኛ የማንሳትና የማመላለስ ስራ ላይ ተጠምዶ እንደሚገኝም ተረጋግጧል። በተጨማሪም የጠላት ጦር ከተሸነፈበት አቅጣጫ ወጥቶ ከግሸን በአባላ በኩል የፋኖን መዋቅር ለመቁረጥና መውጫ ለማግኘት ጥረት ቢያደርግም በፋኖ አባላት በተደገሰለት ጠንካራ የደፈጣ ጥቃት ተመቶ ሙትና ቁስለኛውን ሳይሰበስብ ወደ መጣበት በውርደት ለመመለስ መገደዱም ታውቋል። ከዚሁ ከአውደ ውጊያ ሽንፈት ጎን ለጎን በአገዛዙ መከላከያ ሰራዊት ውስጥ የሚገኙ ወታደሮች መሳሪያቸውን ይዘው ወደ ፋኖ የመቀላቀላቸው ሂደት ይበልጥ መፋጠኑም ተሰምቷል። በአገዛዙ 75ኛ ክፍለ ጦር 5ኛ ሬጅመንት አባል የነበሩት ወታደር ዮሐንስ አምባሳና ወታደር ደቻሳ ድሪባ የተባሉ ሁለት ተዋጊ ወታደሮች የብልጽግናውን አገዛዝ ስርዓት በጽኑ በመቃወም ከነሙሉ ዘመናዊ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ አፋብን 206ኛ ኮር 24ኛ ክፍለ ጦር ስር የሚገኘውን የስናን አባጅሜ ሻለቃን በይፋ መቀላቀላቸው ታውቋል። እነዚህ የተቀላቀሉ ወታደሮች ያገዛዙን ወታደራዊ ተቋም ውስጣዊ መበስበስ አስመልክተው በሰጡ ምስክርነትም ለቤተሰቦቻችንና ለወንድም እህቶቻችን ማጥፊያና መጨፍጨፊያ ሆኖ እያገለገለ ለሚገኝ አምባገነን ስርዓትና ተቋም አናገለግልም በማለት ፋኖን መቀላቀላቸውን በከፍተኛ ኩራትና ወታደራዊ ወኔ ገልጸዋል ሲል የኮር ህዝብ ግንኙነት ክፍል ለጣቢያችን ባደረሰው የግንባር መረጃ ጨምሮ ገልጿል።
የኢትዮጵያ ሉዓላዊነትና የዲፕሎማሲያዊ ክብር ታሪክ በአብይ አህመድ አገዛዝ እውርነት ምክንያት ታይቶ በማይታወቅ ውርደትና ታላቅ የኢኮኖሚ ማጥ ውስጥ ወድቋል። የሀገሪቱን የውጭ ዕዳ ማስተናገድ ያቃተው የብልጽግናው አገዛዝ ለመጀመሪያ ጊዜ ኢትዮጵያን በዓለም አቀፍ አበዳሪዎች እጅ ተይዛ በለንደን ፍርድ ቤት ፊት ለፊት ሊገትራት መሆኑም ተረጋግጧል። ሀገሪቱ በውስጥ ጦርነትና በከፋ ኢኮኖሚ ድቀት እየማቀቀች ባለችበት በዚህ ጊዜም አገዛዙ የህዝብን አመፅ ለመጨፍለቅና ስልጣኑን ለማስቀጠል ሲል ሀገሪቱን ለአረብ ኤሚሬትስ ጥቅምና የድሮን ጥገኝነት አሳልፎ መስጠቱም የክስረቱ ዋነኛ ማሳያ ሆኗል። የኢትዮጵያ ዓለም አቀፍ የቦንድ አበዳሪዎችም የብልጽግናው አገዛዝ ያቀረበውን የዕዳ ማሻሻያና የ12 በመቶ የዕዳ ቅናሽ ጥያቄም ሙሉ በሙሉ ውድቅ አድርገውታል ተብሏል። አበዳሪዎቹ እንደ አውሮፓውያን አቆጣጠር ከ24 እስከ 26 ማለቂያ ድረስ ሊከፈላቸው የሚገባውን የዕዳ ክፍያም አንፈልግም በማለት የለንደንን ዓለም አቀፍ ችሎት ደጃፍ ረግጠዋል። የፋይናንሻል ኢኮኖሚ ተንታኞች እንደሚሉት አብዛኛውን ጊዜ የዓለም አቀፉ የገንዘብ ድርጅት IMF ፕሮግራም ባለባቸው ሀገራት ውስጥ ቦንድ አበዳሪዎች የሰጡትን ብድር የማግኘት አስተማማኝ መተማመኛ ነበራቸው። ይሁን እንጂ የኢትዮጵያ አበዳሪዎች በአገዛዙ የወደፊት ሁኔታ ላይ ፍጹም ተስፋ በመቁረጣቸው ይህንን ዋስትና ሊቀበሉ አልቻሉም ብለዋል። ኢትዮጵያ በፖለቲካ መከራ፣ በኢኮኖሚ ችግርና በሰብአዊ ተግዳሮት ውስጥ የወደቀች ሀገር ነች ያሉት ተንታኞች የኑሮ ውድነት፣ ጦርነት፣ የኤክስፖርት መዳከምና ድርቅ ደግሞ ዕዳዋን እንዳትከፍል ያደረጉ ጉዳዮች ናቸው ብለዋል። በሌላ በኩል አገዛዙ ይህንን በዓለም አቀፍ ደረጃ የገጠመውን የዲፕሎማሲና የኢኮኖሚ ውድቀት ለመሸሸግ የውስጥ የትጥቅ ኃይሎች ላይ የበላይነት ለመውሰድ የተጠቀመው ስትራቴጂ ሀገሪቱን የሌሎች ሀገራት ተላላኪ አድርጎታል ተብሏል። ለዚህ ደግሞ ዋነኛ ተዋናይዋ ዩናይትድ አረብ ኤሚሬትስ ናት። ለሀገሪቱ የኢኮኖሚ ህልውና ወሳኝ የሆነውን የነዳጅ ድጎማ ሳይቀር የምታደርገው አረብ ኤሚሬትስ አብይ አህመድ የገዛ ዜጎቹን በየክልሉ እንዲጨፈጭፍባቸው ድሮኖችን በ100 ደርዘን እንደቸረችው ራሱ ጠቅላይ ሚኒስተሩ በይፋ ተናግረዋል። አቡዳቢ ለብልጽግናው አገዛዝ የምታደርገው የወታደራዊና የገንዘብ ድጋፍ በነጻ የተሰጠ ሳይሆን የኢትዮጵያን ታሪካዊ ተቋማት፣ የለማ መሬትና የቀይ ባህር ጂኦፖለቲካዊ ፍላጎቶቿን በእጃዙር ለመቆጣጠር ባለመ ስሌት ነው። አገዛዙ በዕዳ ሲታነቅ ኤሚሬትስ ሀገሪቱን እንደፈለገች የምትጠመዝዝበትን የባርነት ቀንበር እያጠለቀች ትገኛለች። የለንደኑ ፍርድ ቤት ክስም በአጭር ቃል የብልጽግናው አገዛዝ የውጭ ፖሊሲና የኢኮኖሚ ስትራቴጂ ፍጹም መክሸፉን ያሳየበት ሆኗል። በተለይም ዓለም አቀፍ ድርጅቶች ገንዘባችሁን አታገኙም፣ ኢትዮጵያ በአብይ አህመድ አገዛዝ ከቀጠለች ወደፊት ተስፋ የላትም ብለው ለአበዳሪዎች መግለጻቸው ተሰምቷል። ይህ ክስተትም የውጭ ምንዛሬ እጥረትና የኤክስፖርት መውደም እንዲሁም የኑሮ ውድነት ተዳምሮ በሀገሪቱ ውስጥ ህዝባዊ አመፅ ሊቀሰቀስ የሚችልበት ዕድል ሰፊ መሆኑንም ተንብየዋል። ቀደም ሲል የአፍሪካ ዲፕሎማሲ መናገሻና የአህጉሪቱ ኩራት የነበረችው ኢትዮጵያ ዛሬ በለንደን ፍርድ ቤት እንደ ማንኛውም ተራ ተበዳሪ በዕዳ ክፍያ ጥያቄ ልትከሰስ መሆኑ የሀገሪቱን ስም በዓለም አቀፍ መድረክ ላይ ያዋረደ ክስተት መሆኑም ተገልጿል። የለንደኑ ፍርድ ቤትም የአበዳሪዎችን ክስ ተቀብሎ ውሳኔ ካሳለፈ የኢትዮጵያ አየር መንገድን ጨምሮ በውጭ ሀገር የሚገኙ የሀገሪቱ የኢኮኖሚ ንብረቶች ሊታገዱ ወይም ሊወረሱ የሚችልበት የህግ አደጋ ሰፊ መሆኑም ተገልጿል። አገዛዙ ከምዕራባውያን የሚመጣበትን የብድርና የክስ ጫና ለመቋቋም ሲል ሉዓላዊነቱን ሙሉ በሙሉ አሳልፎ በመስጠት ለአረብ ኤሚሬትስ ፍላጎት ይንበረከካል። ይህ ደግሞ ኢትዮጵያን የቀጠናዊ ጦርነት ማገዶ ያደርጋታል ሲሉ ተንታኞች ግምታቸውን እየሰጡ ይገኛሉ። በሱዳን መደበኛ ጦርና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰው አውዳሚ እርስ በርስ ጦርነት መሬት ላይ ካለው ውጊያ ባለፈ ወደ ድሮን እልቂት መሸጋገሩን የሚያሳይ አዲስ ዘግናኝ ክስተት በኦልቤይድ ከተማ ተመዝግቧል። ረቡዕ ምሽት ተጀምሮ እስከ ሐሙስ በቀጠለው የድሮን ናዳም በትንሹ የ23 ንጹሐን ዜጎች ሕይወት በአሰቃቂ ሁኔታ የተቀጠፈ ሲሆን ጥቃቱ ጦርነቱ ከተቀሰቀሰ ጀምሮ ከተማዋ ካስተናገደቻቸው የአየር ላይ ጥቃቶች መካከል እጅግ አስከፊ መሆኑም ተረጋግጧል። ጥቃቱ የመኖሪያ መንደሮችን፣ የለቅሶ ስነ ስርዓት ላይ የተሰባሰቡ ሰዎችንና የምግብ ቁሳቁስ የጫነች ሲቪል የጭነት መኪናን ጭምር ኢላማ ያደረገ ነበር ተብሏል። በከተማዋ ምስራቃዊ ክፍል በሚገኘው አልማታር ሰፈር የሚኖር አንድ ነዋሪ የደረሰውን አደጋ ለአጃንስ ፍራንስ ፕሬስ በሰጠው ቃል የክስተቱን አስፈሪነት እንዲህ ሲል ገልጾታል። ክስተቱ እጅግ አሳዛኝ ነው። የቤቶች ጣሪያ በነዋሪዎቹ ላይ ነው የተደረመሰው። በአሁኑ ወቅት አንዳንድ የወደሙ ቤቶችን ስትመለከት በሕይወት የተረፈ ሰው ይኖራል ብለህ ለማመን ፍጹም ትቸግራለህ ብሏል። በከተማዋ መሃል በሚገኘው አልቁባ ሰፈር የሚኖር ሌላ ነዋሪ በበኩሉ በጥቃቱ የቅርብ ዘመዱን ማጣቱን ገልጾ ከ7 በላይ አስከሬኖች በግልጽ ወደ ሆስፒታል ሲወሰዱ መመልከቱን ተናግሯል። የሕክምና ምንጮች እንደሚያረጋግጡት ደግሞ ከተገደሉት መካከል 2 ሕፃናትና እናታቸው የሚገኙበት የአንድ ቤተሰብ አባላት
ይገኙበታል። በሱዳን የሚፈጸሙ የጦርነት ጥሰቶችን በቅርበት እየሰነደ የሚገኘው ኢመርጀንሲ ሎየርስ የተሰኘው የህግ ተሟጋች ቡድን ጥቃቱ በተቀናጀ መልኩ በተለያዩ የከተማዋ ክፍሎች ላይ መፈጸሙን ይፋ አድርጓል። በጥቃቱ ቢያንስ 19 ሰዎችም በከባድ ሁኔታ መቁሰላቸው ታውቋል። በመኖሪያ መንደሮች ላይ በተሰነዘረው የመጀመሪያ ጥቃት 5 ንጹሐን ዜጎች ሲገደሉ 12ቱ ቆስለዋል። በመጀመሪያው ጥቃት የሞቱትን ለመቅበር በመቃብር ስፍራ የተሰባሰቡ የለቅሶ ተካፋዮችን ኢላማ ባደረገው ሁለተኛው ጥቃት ደግሞ የ4 ሰዎች ሕይወት ወዲያውኑ ማለፉ ተሰምቷል። የኢመርጀንሲ ሎየርስ የሰብአዊ መብት ቡድን ለዚህ አስጠቃቂ የድሮን ጥቃት ተጠያቂው የፈጥኖ ደራሽ ኃይል መሆኑን በግልጽ የከሰሰ ቢሆንም ቡድኑ እስካሁን የሰጠው ይፋዊ ምላሽ የለም። ይህ ክስተትም በሱዳን እየተካሄደ ያለው የድሮን ቴክኖሎጂ ውጊያ ምንም አይነት የጦርነት ሕግን የማይከተል የሲቪሎችን ሕይወትና የምግብ አቅርቦት መስመሮችን በማውደም ዜጎችን በረሃብ የሚቀጣ መሆኑንም ተንታኞች እየገለጹት ይገኛሉ። የሱዳን ውጥረት በቀጣይም ቀጠናውን ወደ ባሰ የረሃብና የእልቂት ቀውስ ውስጥ እንደሚከተውም ስጋቶች በከፍተኛ ሁኔታ ጨምረዋል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ሰኔ 5 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ